የፈለጋ እናት የኔም እናት ክርስቲያን ስለተሰደበ ጎንበስ የሚል አይደለም ያንተ አላ በአደባባይ እንዲሰጥ ካሜራ ይዘሰጥ ብለዋል በደሃ ላይ ፖለቲካ ይሰራል ካውንስሉን የሚቃወሙ ልጆቻችሁ እየተወለዱላችሁ የማህበራዊ ሚዲያ ክርስትናና የማህበራዊ ሚዲያ እስልምና የተለያየ ፋራ ይሰልጠን እግዚአብሔር ፋራ ይሰልጠን ሰላም ጤና ይስጥልኝ ውድ የቃለ ቀርኒ ሚዲያ ቤተሰቦቻችን እንደምን አላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ይብዛ ሀገር ውስጥም ከሀገር ውጭም እንዲሁም በተለያየ እምነትም ስፍራ ለምትገኙ እንደየሰዓታችሁ አቆጣጠር ሁላችሁንም ሰላማችሁ ብዝት ይበልልኝ ከነመላ ቤተሰቦቻችሁ ጤናችሁ የተጠበቀ ይሁን ሀገራችንን ሰላም ያርግልን ማለት ፈልጋለሁ የዛሬ መረጃዎችን ነው መነግራችሁ መነሻው ወደ ፀሐይ መጥፋት ፊት ለማጥፋት ይላል ያንዳንድ ሀገር የሰዎች አባባልና የክርስቲያን ወንድሞቻችንን እናት በመናገር ወንድሞቻችንን አታቆስሷቸው የነሱም እናት የኛ እናት ናቸው የናንተም እናት የኛ እናት ነች ይህንን አውቃችሁ ምን ነግራችሁ ሰዎች አላችሁ እንግዲህ ተሰሙታላችሁ መረጃውን በተለይ ቤተክርስቲያን ልጆችን ለማሸማቀቅ የሚከድበት ርቀት በጣም ጫፍ ድረስ ስለሆነ እዛ ድረስ እናያለን የክርስቶስ እናትም እየተዘለፈች መሆኑን ስለምናቅ ዝም ብለን አናዳምጥምና መረጃውን እናጋራችኋለን ሌላኛው መረጃዬ ደግሞ የእስልምና በዓልን በተመለከተ እየተፈጠሩ ያሉ ውዝግቦችን በተመለከተ ነው የማነሳላችሁ ከበዓል በፊት መዋዜማውን ተከትሎ በዓለት የተፈጠሩ ነገሮችና ዛሬም እየተነሱ ያሉ አጀንዳዎችን በተመለከተ ያስኩላችሁ መረጃ አለኝ ከክፍለ ሀገርም ከአዲስ አበባ በዓሉን በተመለከተ ያስኩላችሁ መረጃ አለኝ ለእናንተ አቀርብላችኋለሁ ሌላኛው መረጃዬ ታዋቂነትን ፍለጋ ታናናሾቻችሁ እንዴት ያድጉ እንደሆነ አሳያችኋለሁ በተለይ ታዋቂንን በመትሉ ሰዎች እያመጣችሁ ያላችሁ ጣጣ ማህበራዊ ሚዲያ ላይ ምን እንደሚመስልና እነዚህ ልጆች የናንተ ልጆች ቢሆኑ ምን ታረጓቸዋለሁ የሚለውን ይዤላችሁ መጣለሁ በተረፈ ሰላማዊ ሰልፍ የተወጣው የዩ ጩፋ ጉዳይን ይዤላችሁ መጣለሁ እንዲሁም ፓስተሮች እስር ቤት እንዳላችሁ ታውቃላችሁ የገዛ አፋኝ ቡድኖች እንዳላችሁ ታውቃላችሁ የገዛ አጋች ቡድን እንዳላችሁ ታውቃላችሁ ይህን በተመለከተ የወጣው መረጃ አለ በሌላ በኩል ደግሞ ትንቢትና ራእይ ታይቶላቸው ለዩ ጩፋ መልእክት ያስተላልፉ ሰዎችና ከዚህ ጉዳይ ጀርባ ላይ እነ ፓስተር ጆሲ እኛ በዚህ ጉዳይ ላይ እጅህን አንሳ አረፈ ተገዛ ሲሉ ለአደባባይ መናገራቸውን ይዤላችሁ መጥቻለሁ ታዋቂ አርቲስቶችን ወይ ደግሞ ታዋቂ ግለሰቦችን የአደባባይ ዝሙትን ወይ ደግሞ የአደባባይ ሴተኛ አዳሪነትን ያጋለጠው ወጣት ይዤላችሁ መጣለሁ አብራችሁ ስትቆዩሉንም ሰሙታላችሁ አራያ መካሻ ነኝ ቃለ ቀርኒ የምትከታተሉት ሰብስክራይብ ላይክ ኤንድ ሼር እንደታረጉልኝ በዚህ አጋጣሚ ጋብዛለሁ ወደ ማስታወቂያው ገብተን ከዛ በኋላ ወደ ፕሮግራሞቻችን እንገባለን የምስራች እንኳን ደስ ያለን ስጦታዎቻችሁን በታማኝነት አስገብተናል ስራዎቻችንንም አጋምሰናል የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም ወዲህ በብርሃን የተሞላ የእናቶች ስፍራ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘውትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መላእኩ ጥበቃ አይለየን የአባቶቻችንም ምልጃ ጸሎታቸው አሜን አመሰግናለሁ የመጀመሪያው መረጃ ወንድማችን ፈለጋ አትናቴዎስን ይመለከታል እናንተ ተወልዳችኋል የወለደቻችሁ እናት ነች ወንድ የወለደው ሰው የለም በመድር ላይ ወንድ የወለደው ሰው አይቻላቅ ወንድ ያሳደገው እንጂ ወንድ የወለደው ሰው አይቻላቅ የኔን እናት ብትሰድቡ የገዛ እናታችሁን የምትሰድቡት የገዛ እናታችሁን ብሳደብ እኔ የራሴን እናት ነው የሰደብኩት ስለዚህ በኢትዮጵያ ባህል በመግባራችንም በሃይማኖታችንም በስርዓታችንም ማንንም ሰው ወጣት ሊያጠፋ ይችላል ማንንም ሰው ላይ ምቀኝነት ልትይዙ ትችላላችሁ ነገር ግን እናቱ የተከበረች ነች እናቱ 9 ወር በማህፀኗ አቅፋ 3 ዓመት አጥብታ አሳድጋ መከራዋን አይተ የማንንም እናት የዱርየውም የምስኪኑ የመልካሙ የመጥፎም ልጅ የወንጀለኛው የተመስጋኙም ልጅ የሁሉም እናት ነች እናትነቷን የሚቀይር ስልጣን የለም ምድር ላይ ስለዚህ ክርስቲያን ስለሆነና በክርስትናው እንዲ ባደባባይ ስለተናገረ ስለተሳደባችሁ ተንቃወማቸዋል የፈለጋ እናት የኔም እናት ነች
የኦርቶዶክሳውያን እናቶች እናት ነች። የእናንተ ሌላ እምነት ውስጥ ብላላችሁ ወንድሞቼ እናቶቻችን ናቸው። እናቶቻችሁን እናከብራለን። እናቶቻችንን ስለተናገራችሁ ግን እኛ እናንተን እናት አንናገርም። ነውር ስለሆነ ወንድማችን ፈለገ አትናቴዎስ እንዲህ ሲል ምላሽ ሰጥቷቸዋል። የሱን ድምጽ ላሰማችሁ፣ ተሳዳቢው ስለማላሰማችሁ ብዬ ነው። ያ ማለት የእናንተንም እናት መስደብ እንደማለት ነው የሚሆንብኝ። እኔን የወለደች እናት ከፍ ዝቅ ተደርጋ ስትዘለፍ ነበር። አልደነቀኝም። እግዚአብሔር በሚያውቀው ለምንድን ነው ያልደነቀኝ? እንኳን እኔ የክርስቶስ ኢየሱስ እናት ድንግል ማርያም ስትዘለፍ የለም ወይ? በደኩማኑ መናፈቃን ኦኬ፣ ይሄ የሚደንቅ ነገር አይደለም። የሆነ ሰዓት ላይ እኔ የድንግል ማርያም ክብር ሲነካ እጅግ በጣም ያበሳጨኝ ነበርና አንድ ትልቅ መምህር ያሉኝን ነገር ላስታውሳችሁ። ድንግል ማርያምን ለመዝለፍ መሞከር ማለት ቀና ብሎ ፀሐይ ላይ ምራቅን ለመጥፋት እንደመሞከር ነው። ምክንያቱ ደግሞ ለምንድን ነው አሉ? ድንግል ማርያምን በሰማይ ላይ እንደ ፀሐይ ያሰለጠናት ክርስቶስ ነው። እንደ ፀሐይ ያሰለጠናት ክርስቶስ ነው። እና የክርስቶስ እናትን ድንግል ማርያምን ለመዝለፍ መሞከር ማለት ቀና ብሎ ፀሐይ ላይ ምራቅን እንትፍ ለማለት እንደመሞከር ነው። አንድ ሰው የፀሐይ ግለት አቃጥሎኛል ብሎ ምራቁን ወደ ፀሐይ እንትፍ ቢል ምራቁ ፀሐይ ላይ ይደርሳል? አይደርስም። ምራቁ ተመልሶ ፊቱን ያቆሽሻል እንጂ በምንም ታመ እና ወንድሞቼ ሌሎቻችሁ በማናችሁም ላይ ያለ ማለት ነው እናትን የምትዘልፉ የገዛ እናት ማህፀናችሁን እንደምትሳደቡ ቁጠሩት። የገዛ እናታችሁን እንደምትሳደቡ ቁጠሩት። እናት አትሰደብም። ፈለገ ስለሆነ ብቻ አይደለም። ሌላኛውም ቤት ውስጥ ላሉ ወንድሞቻችንና እህቶቻችን በእስልምናም ቤት ኑር፣ በፕሮቴስታንትም ቤት ኑር፣ በካቶሊክም ቤት ኑር፣ በማንም ቤት ኑር እናቱን ስትሰድብ ባገኘ ያንተን እናትን እንደሰደብክ ነው የምቆጥረው። ሌሎቻችሁ እንዲህ አይነት ሰውን ስታበረታቱ ማየት ያሳፍራል። ተከታዮች ነበሩት የተወሰኑ ጥቂቶች፣ ግን በጣም አፈርኩ። ማህበራዊ ሚዲያ ላይ ሲዘዋወር ነበር። አንዳንድ ዘለፋዎች መውጣት ስለሌለባቸው ይዣቸው አልወጣም፣ ትክክል አይደሉም። እና ፈለገን እየባረካችሁት ነው። እናቱን ሰድባችሁ እሱን መረቃችሁት። እናቱን አዋረዳችሁ መስላችሁ እናቱን አከበራችኋት። እናቱን ያቀለላችሁ መስላችሁ እሱን አነገሳችሁት። ክርስቲያን ስለተሰደበ ጎንበስ የሚል አይደለም፣ ለፈተና ነው ተጋፍጦ የሚመጣው። ክርስትና መቀበል ማለት ክርስትና ህይወት መኖር ማለት በምድር ላይ መከራ ህይወትን ለመቀበል መምጣት ማለት ነው። ክርስቶስ መጥቶ በነገስታት ቤት አልተወለደም። እኔን መሰሉ እንዳለው ክርስቲያኖች ኦርቶዶክሳውያን ክርስቲያን ልንመስል ስለሆነ የተፈጠርነው። ብትሰድቡኝ ብትሰድቧቸው ማንም ዝም የሚል የለም። ስትሰድቧቸው ግን እነግራችኋለን። ፈለጋር ለሚነግራችሁ የሱን እናስሰድቡ የኔን እናሰደባችሁ፣ የኔን እናስሰድቡ የናንተ እናት ተሰደበች፣ የናንተ እናት ተሰደብ የኔን እናት ተሰደበች እንዲሰማችሁና ትክክል ስላልሆነ የፈለገ እናት የኔ እናት ነች። እናታችን ስለወለድሽልን ወንድማችንን እንኮራብሻለን ማለት ፈልጋለሁ። አመሰግናለሁ። እቺን መልእክት አስተላልፌ ወደ ዋናው መረጃ ልገባላችሁ ነው። ትላንትና በዓል ስታከብሩ ለነበራችሁ የእስልምና ወንድሞቼ ታላላቆችና ታናሾቼ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። በዓሉ የሰላምና የጤና ስለነበረላችሁ እንኳን ደስ ያላችሁ ማለት ፈልጋለሁ። በዓሉ የእናንተም ስለሆነ በትውልድ ስፍራ አብራችሁ የተገኛችሁና አብራችሁኝ ያደጋችሁ ሁላችሁም በያላችሁበት ሀገር እንኳን ደስ ያላችሁ ማለት ፈልጋለሁ። የቪዲዮ ግን ከበዓል በፊት ዋዜማ ሲለቀቅ ነበር። የቤተ ክርስቲያኑ መንዙማ የማህበራዊ ሚዲያ ክርስትናና የማህበራዊ ሚዲያ እስልምና የተለያየ ነው። ማህበራዊ ሚዲያ ላይ ድብድብ ነው የምታዩት። ኡስታዞቻችሁ በዚህ በኩል ደግሞ ነፎ የሚባሉት እነዛ የሚባሉት እየተባለ ያለው ድብድብ ሌላ ነው። ምድር ላይ ሌላ ነው ያለው። ይሄ ልጅ እንዲህ መንዙማ የሚያቀርበው ቤተክርስቲያኑ ከጀርባ አድርጎ የቀረጸው አይ ለሰላም ብዬ ነው አይደለም፣ ትኩረት ለመሳብ ነው ወንድሜ፣ ትኩረት ለመሳብ ነው። ቤተ መቅደስ እስካልገባህኛን የሚጨንቀን ነገር የለም ከአጥሩ ውጭ ለዘመርከው ዝማሬ። ከኋላ ግን ላንተ ተከታዮች የሚጠቅማቸው መስጊዱን እያሳያቸው ብዘምር ነበር። ነገር ግን ትንኮሳ ነው አይደለም። ለዚህ ልጆች ምላሽ ሲሰጡ ማህበራዊ ሚዲያ ላይ እንደገና የቃላት ጦርነቱ ይጀምራል ማለት ነው አይደል? አያችሁ የቃላት ጦርነቱ እንዴት እረፉ ማለት ያለባቸው አጠገባቸው ያለውን ሰው። እኔ አንድ ክርስቲያን ወንድሜ ኦርቶዶክሳዊ ወንድሜ ተነስቶ መስጊድ ጀርባው ላይ አድርጎ ወይ ፕሮቴስታንት ጀርባው ላይ አድርጎ ካሜራ እንዲገባበት አድርጎ ሆነ ብሎ እየቀረጸ ካደረገ ይሄ ትንኮሳ ነው። የአገልግሎት ምስጋና አይደለም። ለአላህ አይደለም ልጅ የዘመረው። ቤተክርስቲያናን አማኝ ላይ ትንኮሳ ነው ያቀረበው ሌላ አይደለም። ተንኳሾቻችሁ እንደዚህ መሰብሰብ አትችሉ።
ሰብስቧቸው በዓሉ ግን እንዲህ ነበር ያለፈው በድሬዳዋ እንዲደስ በሚል መልኩ አለፈ ተመልከቱ እኚህ ቄስ ሙስሊም አይደለም በዛሬው ዕለት የክርስትና እምነት ተከታዮች ከኢድ ሰላት ሰግደው ለሚመለሱ የእስልምና እምነት ተከታዮች በመታየት መልኩ የማዕድ ማጋራት አካሂደዋል እቺ ናት ያቸው እኚህ የምታያቸው ቄሶች በሙሉ ሙስሊም አይደሉም እኚህ በሙሉ ደግሞ እዛ ሶላት ላይ ሲሰግዱ የነበሩ ቄሶች አይደሉም አብረው የሚኖሩ ጎረቤታሞች እንጂ ምድር ላይ ያለው እውነቴ ነው ምድር ላይ የሚታየው እውነት ነው አደባባይ ላይ ማህበራዊ ሚዲያ ላይ ጦርነቱ አይደለም ብቻ አይደለም ምድር ላይ ያለው እውነቴ ነው እኛ የምንናገረው ቤተክርስቲያንም ሆኖ እዛ ያለውን ነገር የሚሳደብ እዛ ያለውም ሆኖ እዛ ያለውን የሚሳደብ ሁለቱም ጸያፍ ነው የኔ ወገን ብቻ ስሙኝ የምትል ከሆነ አንተ ኡስታዝ ሆነ አንተ ማምር ሆነ አንተ ፓስተር ሆነ አንተ ዲያቆን ሆነ ትክክል አይደለም አንተ የዛም ቤትን መዝለፍ አትችልም መስደብ አትችልም የራስን ስበክ በማስረጃ ስበክ መብትህ ነው ነገርን ከማስረጃ ውጪ ለሆነው ነገር ለምትዛደቡት ስድብ ለምታደርጉት የቪዲዮ ቀረጻ በሙሉ ምላሽ ይሰጣችሁ ትንኩሳ እንዳትሉት እዚህ የነበሩት ድሬዳዋ ላይ የነበሩትን ያው እዚህ ደግሞ ልደታ ቤተክርስቲያን ላይ ደግሞ እንደዚህ ሳይደርጉት ነበር አምናም ዘንድሮ ሁሌም አያችሁት ይሄ ልደታ ነው ታቦት ሲያልፍቆ አንዋር መስጊድ ፊት ለፊት እኮ ሼክ ቆብ ያደረጉ ሙስሊሞች ወይ ደግሞ የሼክ የሙስሊም መለያ ያደረጉ አባቶች እኮ ውሃ ያቀብላሉ ታቦት ሲያልፍ የጥምቀት ዕለት ኦርቶዶክስ ናቸው እንዴ አይደሉ አባሽቃበጣቸው እንዴ አይደለም በሰላም የሚኖርበት የጋራ ሀገር አለን ማለት ነው ይሄ ቋንቋ እኛ ምን ፈልገው እቺን ኢትዮጵያ ነው የሆነ ቦታ አሁን ታንጠባጥባ የቀረችው ኢትዮጵያ ደሴ ላይ ድሬዳዋ ላይ እዚህ ልደታ ላይ የሆነ ከተማ ላይ የሆነ አንዋር መስጊድ አካባቢ ቅድስት ሥላሴ በኩል የሆነ የምትታየው ነገር የእውነት ሁሉም ጋር እንደሆነች አድርገን ማህበራዊ ሚዲያም ላይ ማምጣት ነው የኛ ስራ ማህበራዊ ሚዲያ ላይ ጦርነቱ ያለ አታስመስሉት ሁሉንም ትላንትና መንሱር ጀማል ላይ ስትወርዱበት ነበር ስትወቅሱት ነበር አይደል እሱ ምን ብሎ ዛሬ ለጠፈ መሰላችሁ ከዳርቅም ምን ሲያደርግ እንደተወቀሰ ላሳያችሁ ይኸውላችሁ ድሃ ልትረዳ ሻንጣ ይዘ ቦርሳ ውስጥ ጠቅጠቅ ገንዘብ ከዛን ገንዘብ የተቀጠቀውን ነገር እያወራ ካሜራውን ሬክ ካት አክሽን እያልክ እየቀረስክ ሳንቲም እየሰጠ ገንዘብ ዝርዝር ይዘ መጠኑን ይናገራል ዛሬ እኔ ዛሬ ከዳርቅም ሌሎች ሀብታሞችም እንዲያደርጉ ስል ነው ይሄንን ያደረኩት የሚል መረጃ ይለቃል ዛሬ ፋስት መረጃ ላይ ለቀቀው መረጃ 50 ሺህ ብር በላይ ነው የረዳሁት ሌሎችም ሀብታሞች እንዲረዱ ፈልጌ ነው ያንተ አላ በአደባባይ እንዲሰጥ ካሜራ ይዘሰጥ ብለዋል እኛ ለዚህ ነው አደባባይ ላይ ቤተክርስቲያንም ላይ ምንም ላይ ካሜራ ይዛችሁ ሰሰጡ ምን ነቅሰው ለዚህም ነው ይሄንን የምታደርጉት ምክንያቱም ብዙዎቹን ለኔ ላኩልኝ ልጆች ሙስሊም ናቸው ወንድሞች ቀኛቸው የሰጣውን ግራቸው አይመልከት ይላል ምን ሰዓው ምናምን ብለው ነው የገለጹልኝ የላኩልኝ ሲሉኝ ቃሉን በትክክል ስለማለለው ብዬ ነው በእንደዚህ በአብሪቬሽን ምናገራ ሙስሊሞቹ ተረዱታላችሁ ሰራ ወስለላ ምናምን የምትሉት ስላለ ለእናንተ ብዬ ነው ስለዚህ ይሄ አይልም በቃላችን አይልምና እንዲህ አይነት ሰዎች ናቸው ማህበራዊ ሚዲያ ላይ ያስቸገሩ ይላል እውነት ነው የማህበራዊ ሚዲያ ረጂ የማህበራዊ ስጦታ ሰጪ የማህበራዊ ሚዲያ ዘናጭ የማህበራዊ ሚዲያ ነዋሪ የማህበራዊ በጎ አድራጊ የማህበራዊ ሚዲያ ኑሮ አላህ እንዳይ አንተ ኑሮ ሌሎች ሀብታሞች እንዳዩት አይደለም አንተ ኑሮው እየሰጠ ኑር አንተ ሰሰጥ አላህ ይጨምርልሃል አይደል አላህ የሚጨምርልን ህዝብ አታሳየው አላህ በጓዳ የሰጠውን በጓዳ ይሸልማል በአደባባይ ይሸልማል አንተ በአደባባይ ሰጠ አላህም ህዝብ የሚያደንቀኝ ይያልከ ነው ያለው አላህና ህዝብ ፈጣሪና አምላክ እኩል አያደንቁ እኩል ከህዝብ ጋር አብሮ ቸብቸብ ያለው አጨብጫቢ ለበዛበት ቦታ ነው እንዲህ አይነት ያደባባይ ስጦታ ያለው ለተረዱ ሰዎችና ለተቸገሩ ሰዎች በዳ የሚቀልድ ፖለቲከኛ ነው በደሃ ላይ ፖለቲካ ይሰራ በደሃ ላይ ገንዘብ አይነገድም በደሃ ላይ ካሜራ አይቀረጽ እረፉ እንላለን መንግስት እንወቅሰዋለን እኮ ክረምት ጭቃ ቤት እያፈረሰ ካሜራ ፎቶ ሲያነሱ የምናያቸው ካድሬዎችን ለሀገሪቷ ግንባታ መገንባት ካለበት የሚገነባው መንግስት ለሚሰራው መሰረታዊ አገልግሎቱ ካሜራ እያነሳ መቅረጽ የለበትም እንላለን የምንለው መንግስት መሰረታዊ ስራው መሰረታዊ አገልግሎቱን ለዚህ ነው አላህ ለማይ ነገር እዚህ በአደባባይ በካሜራ ቀርጸህ ለአላህ ቪዲዮ ምስክርነት አታቀርብለት እረፉ እንደ አይነት ታዋቂ ሰዎች እናንተ ሰዎች የምትወልዱብን ነገር ላሳያችሁ መጀመሪያ ይሄንን ተመልከቱት አንዴ
የምትወልዱበትን ነገር ላሳያችሁ መንሱር ካደረገው ነገር መካከል የላይፍ አድቫይዘር አለ ማለት አሁን እንደዚህ አርግ በዚህ በኩል እንደዚህ አርግ ምናምን የሚል አዎ ያለ አድቫይዘርማ እንዴት ትኖራል? አድቫይዘርማ ግድ ነው። ስለዚህ አሁን የላይፍ አድቫይዘር ነገም ትለብሰው ልብስም ምናምን ይመርጥልሃል። ክረምት ላይ የምትቀበው ሽቶ በበጋ የምትቀበው ሽቶም ይመርጥልሃል። አሁን ልጀምር ነው። አሁን የልብሱን ትክክል ነህ። የሽቶን ግን አሁን ካንተ ሰማው። ለካ የበጋና የክረምት ሽቶ አለ። አላወኩም እሱን። አዎ ክረምት ላይ አሁን ለምሳሌ ሽቶ አብዛኛው ጊዜ ሙቀታማ ቦታ ላይ አይሸትም። ሙቀታማ ቦታ የሚቀቡ ሽቶዎች አሉ። እኔ በብዛት ፍሪጅ ውስጥ ነው ማረገው ሽቶዎችን። ፍሪጅ ውስጥ ስላረካቸው እኮ ሙቀታማ ቦታ ስለተቀቡ ፋራ ይሰልጠን እግዚአብሔርን ፋራ ይሰልጠን። ፋራ ድኮ ኮት አይልበሳለ ካልሲውን የውስጥ ሱሪውን ፓካውቱን ምናምኑን እንትን ይሄ ብራንድነት ለማሳየት የሚተር ሽቶ ፍሪጅ ውስጥ አስቀመጥኩ ይያለ በቲክታክ ላይ ገጾ ለሚገልጽ ልጅ እንደዚህ አይነት ልጆች ቢወለዱ አያሳፍረኝም። እነዚህ በበዙበት ዓለም እነዚህ ልጆች ቢወለዱ አይገርመኝም። ልጆቻችሁ እንዴት እንደምትጠብቁን እናንተ ንገሩ። ቆለጥ ግን በጣም ነው የሚመቸኝ። ሁሉም ሴት ግን ሲያስመስል ነው እንጂ ቆለጥ ይወዳል። ኧረ እባክሽኝ አልወድ እኔ ጃኒ ከስጎ ይልቅ ቆለጥ ነው የሚመቸኝ። አሁን እነዚህ ልጆች ታዋቂነት ለማግኘት ነው አይደል? ታዳጊ ስለሆኑ ነው ያሳዩአችሁ ደፍሬ። የእናንተ ልጆች ምን ላይ ነው ያሉት? እነዚህ ህፃናት አሁን ስለ ከብት ብልት እያወሩ ነው። ግን አይደለም መልእክቱ እሱ አይደለም። መልእክቱ የሰው ትኩረት እንስባለን በማለት ነው። ለዛ ነው እኛም ጋር የተላካችሁት። እነዚህ አሁን እናት አላቸው፣ አባት አላቸው፣ ጎረቤት አላቸው፣ ወንድም አላቸው፣ እህት አላቸው። ዛሬ የተናገሩት ነገር ነገ ማንነቸው ማህበራዊ ሚዲያ ላይ እየወጡ የሚሳደቡ ሴቶች አሉ አይደል? አንደር 30 ምናምን የሆኑት አባፍ 30 የሆኑት በብዛት ተሳዳቢ ናቸው ይሏቸዋል አይደል? ልክ እንደነሱ ነው የሚሆኑት እነዚህ ልጆች። አሁን የምናፈራቸው ልጆች ለዚህ ነው የምናበቃቸው። ሽቶ ፍሪጅ ውስጥ ከተትኩ እንትና እንዲላድርግልህ የሚሳደቡ ልጆች፣ ክርስቲያናዊ የሆኑ ልጆችን ግን እናታቸውን እየጠራችሁ ተሳደባላችሁ። እነዚህ አይነት ሰዎችን ግን ማህበራዊ ሚዲያ እንዳይጠቀሙ መከልከል አልቻለም። ወላጆች ራሳችሁን ጠብቁ፣ ልጆቻችሁን ይዩ። እነዚህን ጫፍ ያሳየዋችሁ ብዙ ስለማልናገርበት ነው። ያው ለእናንተም አይመጥንም ባወራበት ማለት ነው። ማህበራዊ ሚዲያ እንግዲህ አነጋጋሪ የሆነ ያሳለፈው መንሱር እነዚህ ልጆች አይነት ነው እየወለደብን ያለው ነውና እባካችሁ ራሳችሁን ይዩ፣ ተመልከቱ። ሽቶአችሁ ማንነታችሁ ሳይሆን ሰውነታችሁን የሚጠቅመንና ሰውነታችሁን ኑሩት። እሱን አርጉልን ነው የምፈልገው። ሌላኛው ማሳያችሁ መረጃ የኢዩ ጩፋን በተመለከተ ሰልፍ እየተወጣ ነው። ተጀምሯል ሰልፉ፣ ንቅናቄው የተጀመረው በዚህ አይነት መልክ ነው። እኛ የክራይስት አርሚ ኢንተርናሽናል ቤተክርስቲያን ወጣት የክርስቶስ ሰራዊቶች በካውንስሉ በክራይስት አርሚ ኢንተርናሽናል ቤተክርስቲያን ላይ በተቃባው በእግዚአብሔር ሰው በነብይ ኢዩ ጩፋ ላይ የወጣው አዋጅ እንቃወማለን። ወንጌል ይቀጥላል። እንቃወማለን፣ ይቀጥላል። ዛሬ 6 ናቸው፣ ነገ 16፣ ነገ 26፣ ነገ ምናምን ከዛም ካውንስሉን የሚቃወሙ ልጆቻችሁ እየተወለዱላችሁ። ይህ ማለት በተዘዋዋሪ በእኛ አማርኛ ምን ይሆናል መሰላችሁ? ሲኖዶሱን የሚቃወም ምዕመን እየተፈጠረ ነው እንደማለት ነው አይደል? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት መሰረት አንድም ምዕመን አሰራሩ ላይ ሐሳብና ትችት ሊያቀርብ ይችል እንደሆነ ነው እንጂ ይስተካከል ሊችል እንደሆነ ነው እንጂ እንቃወማለን፣ ሲኖዶሱን እንቃወማለን የሚል ዛቻ ማቅረብ አይቻልም። የሚያቀርበው ምዕመን ኖሮን አያውቅ። እኛ እንናገራለን ሲኖዶሱ እንዲስተካከል እንዲታረም ያልታየው እንዲታይ አቅጣጫ መስጠት ሐሳብ ማካፈል ነው እንጂ ሲኖዶሱ ሁሉ ጊዜም ትክክል ነው፣ ሁሉ ጊዜ። ምክንያቱም ቅዱስ ሲኖዶስ የሚመራው በመንፈስ ቅዱስ ነው እኛ የምናምነው። እዚህ ጋር ደግሞ አሁን ተጀምሯል ሰልፉ። ከቤት አስፋልት ተሰብስበው በመንደር ላይ ወጥቷል። ቀጥሎ ይመጣላችኋል። እንደዚህ አይነት ነገሮችን የሚያጅቡት እንግዲህ ማንን መሰላችሁ? እንደ አለት ለሁለት ሃይማኖቶች ሲበጠበጡ አያለው ብሎ ራሱ የተበጠበጠው ሰውዬ ነው። ውሸታም፣ አጭበርባሪ፣ እስር ቤት ያለው፣ ጋንግስተር ያለው፣ ምናምን ያለው ተብሎ የሚጠሩት መካከል ካሉት ቡድን መካከል ነው። እነዚህ ነገሮች ሐሰት ይመስሏችኋል? ይሄ ደግሞ ድህነቱን የሚናገረው ሰውዬ ነው። መልእክት አስተላልፉልኝ ለኢዩ ጩፋ አላለው። ኢዩ ጩፋ በቀይ ትል ተድናል ብለዋል። እሺ ሰላም ቅዱሳን፣ እኔ ወንድማችሁ አገልጋይ ሚሊዮን ነኝ። ይሄንን ቪዲዮ ለነብዩ ኢዩ ጩፋ እንድታደርሱልኝ በጌታ ፍቅር እጠይቃችኋለሁ። እግዚአብሔር ማታ በመንፈስ ያሳየኝን ራእይ ልነግራችሁ ነው በፊታችሁ የቀረብኩት። ማታ በመንፈስ የነብዩ ኢዩ ቸርች ወሰደኝና ነብዩ ኢዩ ለማገልገል መድረክ ልክ ሊወጣ ስል
አንድ ቀይ ረጅም ትል እዩን ለመናደፍ ስሮጥ አየው። አንድ ደግሞ በጣም ረጅም ሰው በፍጥነት መጣና ይሄንን ቀይ ትል ረገጠው። ጫፍል አላስጨረሳችሁም እንግዲህ ማለት ቀዩ ትል ማለት ካውንስሉን ማለት ነው አይደል የሚሆነው። በነገራችን ላይ የእናንተ ራእይና መንፈስ የሚታየው እንዴት ነው? ተኝታችሁ ህልማችሁ ማለት ነው። እኔ እግዚአብሔር እንግዲህ ይላችሁ ካውንስሉ እንግዲህ አገልጋዮችን እየለየ ማጥራት ያለበት ሰዓት ላይ ይመስለኛልና ወንድሙ የሆነው ጆሲ እንዲህ አይነት መልእክት ምላሽ ሰጥቶታል። በመጀመሪያ ደረጃ ያወጣውን መግለጫ አስተውላችሁታል ወይ ነው። አሁን እኔ ለማንም ሳይድ አላረጋም። ባላንስ የሆነ ነገር እዩ ጩፋም ወንድሜ ነው በክርስቶስ ኢየሱስ አምኖ ይዳና ልክ እንደሱ እኔም ፕሮፌት ነኝ። ነገ ከነጎዳ እዩ ጩፋ ባደረገው መግለጫ በሰጠው መግለጫ ምናልባት ከመንግስት አካላት ጫን ያለ ነገር እንዳይመጣና ሌሎች አይቀርም ከመንግስት ጫና በተዘዋዋሪ መንገድ እያላችሁ ያለው ምነግራችሁ ሐሳቡን ያው ጫፉን አሳይቻችሁ አጠራጠር ላድርግላችሁ ብዬ ነው። አንተም ረፍ ካውንስሉን ስማ እኛም መስማት ያለብን ካውንስሉ የራሳችን የገነባነው ነው በካውንስሉ መመራት አለብን እያለው ነው። አንዳንድ ጊዜ እንደነ ጆሲ አይነት ያሉ ሰዎች ሐሳብ ሲሰጡ ሐሳባቸውን ብቻ መያዝ ጥሩ ነው። ያው እነሱ ትክክል ናቸው እያልኩ አይደለም። ግን ለወንድሞቻችን ምን መክረው የትኛውን ቤት ሲበጠበጥ ጥሩ አይደለም። እንትና ቤት ሲበጠበጥ ጥሩ ነው ብለ ኦርቶዶክሳውያን ቤት እንደተቆጣ ነው አንተ ቤት ሲበጠበጥ ደስ አይለንም። ስለዚህ ካውንስሉ ቤት ለተበጠበጠው ደስ አሰምቶን አይደለም የምንናገረው። ህግ ግን ስርዓት በዓለም በመኖርበት ህግ ስርዓት መከበር አለበት። ኦርቶዶክስ ቤት ህግ መከበር አለበት በዓለም በሴኩላሪዝም ስለምንተዳደር። ፕሮቴስታንቱ ቤት መከበር አለበት፣ ሙስሊም ቤት መከበር አለበት፣ ካቶሊኩም ቤት መከበር አለበት። ስለዚህ እዩ ጩፋ ዛቻ ዝቷል፣ ቃል አውጥቷል፣ ተናግሯል። ቃል አውጥቷል ማለት የእግዚአብሔር ቃሉን አይነት እንደምትሉት እናንተ እንደምትሉት አይደለም። የተናገራቸው ቃላቶች በቪዲዮ የተቀረጹ ናቸው። ግለሰብ ተሳድቧል፣ ተዛልፏል፣ ካውንስሉን ዘልፏል፣ የካውንስሉን መግለጫ እናንቋል፣ ሰድቧል። እናንተ ባዶ ቆርቆሮ ሲል ተሳድቧቸዋል። እነዚህ ነገሮች አወጣቸዋል። ይሄ ግን ለፕሮቴስታንት ወገኖቻቸው አንድነት አይደለም። ሃይማኖተኞችም ከሃይማኖቱ ጋር የሚያያዝ አይደለም። እኔ ግን ነብይ ነው አይደለም ከኢየሱስ ክርስቶስ መምጣት በኋላ ነብይ የለም። ነብይ የኢየሱስ ክርስቶስ መምጣት ነብይነት ነው የተናገሩት በፊት። አሁን ግን ብዙ ነቢያቶች አሉ አንድ አካባቢ ወጡ የምትሏቸው እናንተም። እነዚህ ነቢያቶች ግን እነሱ ላይ ዝግጅት ሲደረግ አያዩም እንዴ? አያውቁም እንዴ? ራሳቸው ላይ የሆነ ነገር ሊደረግ ሲል አያውቁም እንዴ? የሰው ብቻ ነው እንደሚታያቸው። ጠንቋይ ለራሱ አያውቅም ሲባል ሰምታችሁ አታውቁም? የሀገሬ ሰዎች እንዲህ ነው የሚተርቱት። እና የሰው ብቻ ነው የሚያውቁት እና እነዚህ ናቸው የክርስቶስ ነብይ የምትሏቸው። እንግዲህ ራሳችሁ ምላሹ እናንተ አቃላችሁ። እስር ቤት ምናምን እንዳላችሁ ግን ይሄን መስረጃ አላሳያችሁ። በራሳቸው ቻናል የተለቀቀ እስራኤል ዳንሳ ኢየሱስን አያውቀው። ኢየሱስን በመጥራት እንዴት ገንዘብ ማግኘት እንደሚችል ግን 100% ያውቀዋል። 100% ኢየሱስን አያውቀው። 100% ግን ደግሞ የኢየሱስን ስም በመጥራት እንዴት ገንዘብ ማግኘት እንደሚችል ደግሞ በጣም ለዚህ አእምሮ የተከፈተ ሰው ነው። የጨለማ እስር ቤት አላቸው። የራሳቸው የሆነ ደህንነት አላቸው። ከመንግስት የህዝብ ደህንነት ውጪ የሆነ ማለት ነው። የሚቃወሙ ሰዎችን በራሳቸው ፖሊሶች ለማስያዝ መኪናቸው ውስጥ ሽጉጥ አስቀምጠው ህገወጥ መሳሪያ አዘዋሪ ነው ብሎ ለማሳሰር እንትን ይላሉ። ያንን ሚሽን ያደርጋሉ። ሰዎቹ በጣም ከባድ ሰዎች ናቸው። እስራኤል በገንዘቡ የሚመካ ብዙ ወዳጄ እነዚህ ከሚባሉት መካከል በጋርድ የሚታጀቡ በመናምን የሚሄዱ መቆም አለባቸው፣ ዘይት የሚሸጡ መቆም አለባቸው ከሚባሉት መካከል እስራኤል ዳንሳማ አንዱ ነው። እነ እስራኤልና መሰሎቹ ማለት እነ የጩፋ አይነቶቹ ማለት ናቸው። እስር ቤት አላቸው፣ ጋርድ አላቸው፣ ፖሊስ አዛቸው። አሁን የሰውዬ የሐዋሳ ከተማ የትራፊክ ጽህፈት ቤት ፖሊስ አንድ መግለጫ ይሰጣየውና አቀባበል ሊያደርግላቸው እንዴት እንደነበረ አሁን እዩ ጩፋ ፖሊሱን በያዘው ስራ እስርልኝ ብለው አያስረው፣ እንዲያርግ ብለው አያደርገው። ሃይማኖቱ ፕሮቴስታንት ከሆነ የሚከተለው ከሆነ እንደ አምልኮት የሚያመልከው ከሆነ ሲያዘው እኮ ከመንግስት ስራው በላይ ለሰውየው ይታዘዘ ነው። ስለዚህ ሴኩላር የሆነ ተቋም ውስጥ የሚመሩ ግለሰቦች ሴኩላር ተቋሙን ከሃይማኖታቸው ነጥለው መስራት መቻል አለባቸው። ሃይማኖታቸው ቦታ ላይ ብቻ ሃይማኖተኛ መስለው ይምጡ፣ መለዮ ለብሰው እንዲህ ቦታ አይቁሙ ብለን የሰራንላችሁን ዛሬ በተግባር እያያችሁት ነው። እስር ቤት አለው ካላችሁኝ ባለሀብት እስር ቤት አለው ኢትዮጵያ ውስጥ፣ ግለሰብ እስር ቤት አለው፣ አፋኝ ቡድን እስር ቤት አለው። የባለፈው የሰሞኑን የብርቱካንም ጉዳይ ብታቸው እስር ቤት ያላቸው ሰዎች ስላሉ እስር ቤት ያላቸው እልፍ ሰዎች አሉ። አሁን የሚነገረን ባለሀብቶች እስር ቤት እንዳላቸው ከዚህ ቤት በወያኔ ነው የተጀመሩ የተነገረን አይደለም። ባለሀብቶች እስር ቤት እንዳላቸው ሰምተናል። አሁን ሃይማኖተኞች እስር ቤት አላቸው። እናንተ ብቻ ፕሮቴስታንቱ ጋር ብቻ ይመስላችሁ። ስውራ ማርያም እስር ቤት ያላት ሴት አላች በሚባል እዛም እየተቃወሙ ነው። እኛ ቤተክርስቲያን ውስጥ እስር ቤት አላት።
የሚያሳስር የፖሊስ አዛዥ የምትመራበት ፖሊሶች አሏት በመንግስት መዋቅር ውስጥ ተቀጥረው የሚሰሩ ስታዛቸው የሚታዘዙላት ገንዘብ የሚከፈላቸው ያንን ነው እናንተም ጋር የሚተገበረው እናንተም ጋር እኛም ቤት ጋር ያለው ጥፋት ነው ስለዚህ እናንተ ጋር የምትቃወሙት ተቋማችሁን ሃይማኖታዊ ተቋማችሁን መዋቅራዊ አድርጉት እንጂ እዩ ጩፋን በመደገፍ ብቻ ተቋማችሁን አትናዱት ክርስቶስን ለመስበክ በመጣው ብንሰማማ ኖሮ ቀድሞቹ ሐዋርያቶቹ ብቻ ይበቁን ነበር ሌላ ሰባኪ የማያስፈልገንም ክርስቶስ ብቻ በመጣበት እንድን ነበር እኛ ስለማንሰማ ወገን ጎጥ ቤር ዘር ምናምን ስለምንይዝ እየተንጠለጠልን እንደቀራለን እንዲህ አይነት ቡድን ይዛለንና ዛሬ እነ እዩ ጩፋ እስር ቤት እንዳላቸው እንዲህ ተነግሯቸዋል እማትሰሙ ከሆነ የቀረበላችሁ በክርስቲያን ቲዩብ ነው የቀረበላችሁ በራሳችሁ ቻናል እኔ ከናንተው ቻናል ነው አምጥቼ ማሳያችሁ በመጨረሻ ማሳያችሁ ይሄንን ወጣት ነው ታዋቂዎቹ ዘመናዊ ሴተኛ አዳሪዎች ገመናን ያጋለጠ የወጣት ማህበራዊ ሚዲያ ላይ በተወሰነ ሲቀሳቀስ ያለው ኢቢኤስም ላይ የተወሰነ ቦታም ላይ ቀርቦ አይቼው አውቃለሁና ወጣቱ ታዳጊ ልጅ ነው ነገር ግን ወደ ፊልም ኢንዱስትሪ ሊገባስ ሊገጠመውን ነገር ነው የሚነግረን ምን እንደተባለ ከነ ማስረጃው ነው የሚናገረው ስሙታ እንዴ ናችሁ እንዴ ግን እናንተ ታዋቂዎቹ በሙሉ ግለሰቦች እንደዚህ ናችሁ ሴቶች ፊልም ላይ የሚሰሩ ሴቶች ዘመናዊ ሴተኛ አዳሪዎች ናቸው አሁን እኔ ሴቶች ላይ ብዙ ቅሬታ አለኝ እመቤቴን ነው የምልሽ ኪዳነ ምሕረትን ብዙ ቅሬታ ያለ ለምሰልሽ አንድ አስተማሪ ሲያስተምረን ምን አለ አሁን ፊልም አለ ፊልም ላይ የሚሰሩ ሴቶች አለ ዘመናዊ ሴተኛ አዳሪዎች ናቸው አለ በጣም ከባድ ቃል ነው ይቅርታ አድርጉልኝ ግን ፊልም ላይ የሚሰሩ ሴቶች ዘመናዊ ሴተኛ አዳሪዎች ናቸው እንዴት ምን ያረጋሉ በመልክ ካስት ይደረጋሉ ቀይ ስለሆነች ጸጉሯ ስለሚያምር ጥርሷ ስስቅ ሰው አይን ላይ ስለምትገባ አሁን ይሄንን ፕሮዲዩሰሮቹና ካስት ኤጀንቶቹ ላይ መፍረድ አትችልም ምክንያቱም ማርኬቲንግ ነው ሰው የሚፈልገው አሁን ለምሳሌ ጸጉሯ እንዲህ ሲል ብሎ ጽፎ አጭር ጸጉር ያላት ሴት ይከብዳል ልክ ነኝ እኔ እኮ ማርኬት ነው ይሄ ግን መልክ ቆንጆ አይሁን አይደለም ቆንጆ ሴቶች ትወና አይችሉም ደም አይደል ቆንጆ ያልሆኑም ደግሞ ትወና ይችላሉ ማለትም አይደል ግን ይመረጡና ምን ያረጋሉ ቲክቶክ ላይ ሾው ይሰራሉ ምናምን ነገር ከዛ የሆነ ባለ ሀብት ይወስዳቸዋል ሀብቷ አርጋ ነው መኪናዋ ጋር ነው እቅዳቸው ይሄ ዘመናዊ ሴተኛ አዳሪ በተዘዋዋሪ መንገድ የልጅ ምን ይያለ ነው አስተማሪው ራሱ የሚያስተምራቸውን ተማሪዎች እናንተ ሴቶች በዘመናዊ ሴተኛ አዳሪነት ካልሆነ ታዋቂ ፊልም አክተር አትሆኑም ይያለ ያሰለጠናቸው ነው ማለት ነው በብዙ መንገድ ሰምተነው እናቃለን አይደል በዚህ ልጅ ቃል ስለመጣ ግን እንዲያርገን ነው እስኪ ትምህርት ቤት ውስጥ የሚያስተምራቸው አስተማሪ ሴቶች ፊልም ላይ የምታያቸው ሴቶች ዘመናዊ ሴተኛ አዳሪዎች ናቸው ብሎ ካስተማራቸው እዛ ትምህርት ቤት ውስጥ ከዚህ ወጣት ወንድ ልጅ ጋር አብረው የሚማሩ ሴቶች ምን እንዲሆኑ ነው ነገር ፊልም ላይ የምትገቡ ከሆነና ታዋቂ መሆን የምትፈልጉ ከሆነ ሂዱና ገላችሁን ሽጡ ይያላቸው እንጂ በኔ ባስተማርኳችሁ ውጤት አታመጡም ይያላቸው አስተማሪው እንዲህ ከተማረ የትምህርት ስርዓቱ ከስሯል ስለዚህ ፊልም ኢንዱስትሪ ውስጥ የምታስተምሩት ተቋም ገንብታችሁ የምታስተምሩ ሰዎች ከስራቸዋል ሴት ባታስተምሩ ይሻላችኋል ወንድ አሰልጥኑ ሴቶቹ ራሳቸው ለገበያ ሽጡ ይያላችሁ እንዲያሰለጠናቸው ስለሆነ እውነትስ ሁሉም ሴትስ እንደዚህ መሰደብ አለበት ሁሉም ደግሞ ትክክል ነው ይያልኩ አይደለም ልክ ልጁ እንዳለው ነገር ግን የፊልም ኢንዱስትሪ ውስጥ የተወሰነ የቲያትርና የእንዲስራ ውስጥ የተወሰነ አመታት ነበርኩ 99 የመጨረሻዎቹ በኋላ አቃዋለሁ ብዙ ችግር እንዳለበት እናቃለን ሁሉም እንኳን አይደለም እሱ ስራ ሌላ የመንግስት መዋቅር ውስጥ ለመቀጠር ራሱ ችግር አለ የትኛውም ተቋም ውስጥ አሁን ለምሳሌ አየር መንገድ ለመቀጠር የሚደረጉ ነገሮች ባንክ ለመቀጠር ይከፈላሉ የሚገበሉ ጉቦዎች ቴሌ ለመቀጠር ይከፈላሉ የሚባሉ ጉቦዎች ባንክ ቤቶች ውስጥ የሆነ ቦታ ለማደግ የሚደረጉ ነገሮች እንደዚህ እንዳለ ሁሉ ፊልም ኢንዱስትሪ ውስጥ በአደባባይ የሚጠራ ነው ያ የሚለየው ምንድነው የስክሪን ሰው ስለሆኑ አሁን ነገ የምታውቋቸውን ታዋቂ ሰዎች ባመጣላችሁ ስም ብጠራላችሁና ባሳያችሁ ወይ ገላዋን ሸጣ ነው ብላችሁ ነው የምትይዟት የገዛ ኃጢያት ገዛችሁ ማለት ነው ወንድሞችና እህቶች እንግዲህ ታዋቂ ሰዎች ራሳችሁን ያወጣችሁ እንዲህ አይነት ወጣቶችን እንዲህ አይነት ትምህርት ለሚሰጡ ሰዎች በራሳችሁ በኩል ምላሽ ብትሰጧቸው ለእናንተ ይጠቅማቸዋል ለወጣቶቻችን ግን እንዲህ አይነት ነገር ትምህርት ባስተምሯቸው በራሳቸው የሚተማመኑ ጠንካራና ብቁ ዜጋ እንዲሆኑ ብታደርጓቸው መምራኖች መከራ አርጌ ላልፈልጌ ነው የዛሬ ቆይታዬን ይመስላል አራያ መካሸ ነበርኩ ቃል ቀን ስለተከታተላችሁ አመሰግናለሁ ሰናይ ቀን የምስራች እንኳን ደስ ያለን
ስጦታዎቻችሁን በታማኝነት አስገብተናል፣ ስራዎቻችንንም አጋምሰናል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል። ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል። ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም። ወዲህ በብርሃን የተሞላ የእናቶች ስፍራ፣ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው። ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘውትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መልአኩ ጥበቃ አይለየን፣ የአባቶቻችንም ምልጃ ጸሎታቸው አሜን።